በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድና የተከበራቸው የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምንስ አላችሁ? ዛሬ በዚህ በመንገደ ኤማሁስ ዝግጅታችን በክርስትና ታሪክ ውስጥ የመጀመሪያው ሰማዕት የሆነውና በመከራው መሃል ሰማያት ተከፍተው የእግዚአብሔርን ክብርን ያየው የቅዱስ እስጢፋኖስን ድንቅ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት የይቅርታ ጥግ፣ የጽናት ማሳያና ለልባችን ሰላምን የሚሰጥ ሰማያዊ ስጦታ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። መልካም ቆይታ። የሰማዕታት በኩር የዲያቆናት መሪ የጸጋና የኃይል መዝገብ የሆንክ ቅዱስ እስጢፋኖስ ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ስለ እኛ ማልድልን። ቅዱስ እስጢፋኖስ ሆይ አንተ በድንጋይ በሚወግሩህና ስቃይን በሚያጸኑብህ ጠላቶች ፊት ቆመ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብለ የይቅርታን ጥግ ያሳየ የፍቅር መምህር ነ። ዛሬም እኛን በኃጢአት በወደቅንበት በቂምና በበቀል በታሰርንበት ሰዓት ያ ያንተን የይቅርታ መንፈስ በእኛ ላይ ያድር ዘንድ በጌታ ፊት ማልድልን። የእምነት አርበኛው ቅዱስ እስጢፋኖስ ሆይ በአይሁድ ሸንጎ ፊት ስትቆም ፊትህ እንደ መልአክ ፊት ያበራ፣ ልብህም በመንፈስ ቅዱስ ተሞልቶ ሰማያት ተከፍተው የእግዚአብሔርን ክብርና ጌታ በግርማው በቀኙ ቆሞ ያየ ታማኝ ምስክር ነህ። እኛም በሕይወታችን የሚገጥሙንን የፈተና ድንጋዮች በጽናት እንድንወጣ ዓይነ ልቦናችን ተከፍቶ ዘላቂውን ሰማያዊ ክብር በማየት እንድንችል በጸሎት ደግፈን። የምስኪኖች ረዳት ቅዱስ እስጢፋኖስ ሆይ በቀዳሚቷ ቤተ ክርስቲያን ለድሆችና ለምንዱባን የምግብ አገልግሎት ትሰጥ ዘንድ የተመረጥክ የትሕትና አባት ነህ። ዛሬም በቤታችን በረከት እንዲሞላ፣ የተራቡ እንዲጠግቡ፣ የታረዙ እንዲለብሱ፣ ማዕዳችንም በፈጣሪ ቸርነት እንዲባረክ በቅዱስ መጎናጸፊያ ጋርደን። ስለ ሀገራችን ስለ ቤተ ክርስቲያን ማልድልን። እንዳንተ በጽናት የሚቆሙ አገልጋዮችን አምላክ ያስነሳልን። ክፋትና መከፋፈልን ከመካከላችን አስወግዶ ሰላምና አንድነትን እንዲያድልን ጸልይልን። በድንጋይ በሚወረወሩ በፈተና ማዕበሎች ውስጥ ስናልፍ አንተን እንደረዳ ጌታ እኛንም እንዲረዳን መጨረሻችንም እንዳንተ በክብር እንዲሆን ምልጃህ አይለየን። የሰማዕታት አለቃ የጽናት መምህር ቅዱስ እስጢፋኖስ ሆይ ዓለም በብዙ ፈተና በከበበችን የእምነታችን መሠረት በሚናወጥበትና ልባችን በጭንቀት በሚባክንበት በዚህ ዘመን እጆችህን ወደ ጌታችን ዘርጋልን። ቅዱስ እስጢፋኖስ ሆይ አንተ በድንጋይ ናዳ መካከል ሆነ ጌታ ኢየሱስ ሆይ ነፍሴን ተቀበል ብለ እምነትህን እስከ ሞት ድረስ አጽንተሃል። እኛም በኑሮ መከራ በክፉ ሰዎች ተንኮልና በዓለም ምኞት እንዳንሸነፍ በክርስቶስ ፍቅር ላይ የታነጸው እምነታችን እንዳይላላ በምልጃ አግዘን። እንዳንተ ሰማያት ተከፍተው የእግዚአብሔርን ክብር የምናይበት የልቦና ብርሃንን ስጠን። የጽናት አርበኛ ቅዱስ እስጢፋኖስ ሆይ ዛሬ በዙሪያችን የሚወረወሩት ድንጋዮች የሚታዩ ብቻ አይደሉም። ተስፋ መቁረጥ፣ ጥርጣሬ፣ መከፋፈልና ፍቅር ማጣት የእምነት ቤታችንን እያፈረሱብን ነው። አንተ ግን በጸሎት ኃይል ከጥላቻ ይልቅ ፍቅርን፣ ከበቀል ይልቅ ይቅርታን አስተምረናል። እኛም የክርስቶስን መስቀል ተሸክመን የቃሉን እውነት ይዘን እስከ መጨረሻው የምንጸና ምስክሮች እንድንሆን በጌታ ፊት ድከምልን። የእውነት ምስክር ቅዱስ እስጢፋኖስ ሆይ ልባችን በክፉ ሐሳብ እንዳይዝል
እግራችን ከቀጥተኛው መንገድ እንዳይወጣ በቤተ ክርስቲያን ጥላ ስር የምንኖርበትን ጸጋ ሰጠን። ለዓለማዊ ጥቅም ብለን ሃይማኖታችንን እንዳንለውጥ፣ ለጊዜያዊ ደስታ ብለን ዘላለማዊ ቤታችንን እንዳንዘጋ፣ እንዳንተ በእውነት ቃል የምንመሰክር ኃይልን አልብሰን። ቅዱስ እስጢፋኖስ ሆይ በሰማያት አባትህ ፊት ቆመክ ስለኛ ማልደን። አንተ ድንጋይ ሲዘንብብህ የሰማይን ክብርን ያየክ፣ መከራ ሲጸናብህም የፈጣሪን ፊት የተመለከትክ የሰማዕታት በኩር ነህና ዛሬም በሕይወታችን የፈተና ድንጋይ ለሚወረወርብን፣ በጭንቅና በጠበበ መንገድ ለምንጓዝ ሁሉ ብርታትን ትሰጠን ዘንድ ወደ ጌታችን ለምንልን። ልባችን በጥላቻ ሳይታወር እንዳንተ በፍቅር እንዲሞላ፣ ጠላቶቻችንን ይቅር እንድንልና ክፋትን በበጎ እንድናሸንፍ በጸሎትክ ደግፈን። የሰማይ ደጅ ተከፍቶ የጌታ ክብር እንደታየክ ለእኛም በጨለማው ዘመን የብርሃን መንገድ እንዲታየን፣ ተስፋ መቁረጥን በበረታብን ጊዜ የእምነትን ጽናት እንድናገኝ በቅዱስ ዙፋኑ ፊት ምልጃህ አይለየን። ቅዱስ እስጢፋኖስ ሆይ በእውነትና በጽናት እንድንቆም እስከ መጨረሻውም ለሃይማኖታችን ታማኝ እንድንሆን ከፈጣሪ ዘንድ ጸጋን አሰጠን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ ዓለም በክፋት ስትነሳብህ፣ የጭንቅ ድንጋይ በላይህ ላይ ሲዘንብብህ፣ አንተ ግን ልብህ ሳይናወጥ በእምነት ጸናክ። በዚያ አስፈሪ ሰዓት ምድራዊውን መከራ ትተክ ሰማያዊውን ክብርን ተመለከትክ። ዛሬ እኛም በዚህ በፈተና በበዛበት ዘመን እንዳንተ በእምነት እንድንጸና በምልጃ ካግዘን። ጠላቶች በዙሪያክ በከበቡክም ጊዜ ፊትክ እንደ መልአክ ፊት በራ። እኛም በችግርና በጭንቅ ስንከበብ ተስፋ ባለመቁረጥ የፈጣሪ ብርሃን በላያችን እንዲበራ ማልደን። የእምነት ጋሻችን እንዳይላላ፣ የጽናት ልብሳችንም እንዳይቀደድ፣ በዓለም ማዕበልም እንዳንሰጥም የጸሎትክ ረዳትነት አይለየን። እንዳንተ ክፉ ላደረጉብን በጎ እንድንመልስ፣ ለሚጠሉን እንድንጸልይ፣ በፍቅርም ጥላቻን እንድናሸንፍ የጽናትን ጸጋ ስጠን። እስከ መጨረሻው የሕይወት እስትንፋሳችን ድረስ ለፈጣሪ የታመንን እንድንሆን፣ በሃይማኖት ቀጥ ብለን እንድንቆም በቅዱስ ዙፋኑም ፊት ስለ እኛ ለምንልን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በጭካኔ ድንጋይ በሚወረወርብህና ነፍስህ ከሥጋህ በምትለይበት አስፈሪ ሰዓት እንኳን ለሚያሳድዱ ሰዎች የፍቅር ልብ ነበረክ። ያንን ሁሉ ግፍና መከራ እየተቀበልክ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብለህ መጸለይክ ዛሬም ለእኛ ታላቅ ትምህርት ነው። ዛሬ እኛም በሕይወት መንገዳችን ለሚያሳድዱን፣ በግፍ ለሚበድሉንና ያለ ምክንያት ለሚጠሉን ሰዎች ምሕረትን እንድንለምን በምልጃ አግዘን። ልባችን በበቀል እሳት እንዳይቃጠል፣ አንደበታችንም መርገምን እንዳያወጣ የጽናት ጸጋን አሰጠን። ቅዱስ እስጢፋኖስ ሆይ አንተ የአሳዳጆችህን ክፋት ሳይሆን የእነርሱን መዳን እንደናፈቅ፣ እኛም ክፉ ላደረጉብን ሁሉ በጎ እንድንመኝ ልባችንን አስተካክልልን። ቅዱስ እስጢፋኖስ ሆይ ዓለም በክፋት ተነሳስታ የጥላቻን ድንጋይ በላይክ ላይ ስታዘንብብክ፣ ልብህ ግን በሰማያዊ ሰላም ተሞልቶ ነበር። የጠላትን ግሳጼና የክፎችንም ዛቻ ድል የነሳከው በፈጣሪ ኃይል ነውና ዛሬ እኛም በመንፈሳዊ ጦርነት ውስጥ ስንገኝ እንዳንወድቅ በምልጃ ካጽናን። በዙሪያችን ያለው የፈተና ማዕበል ሲበዛ፣ የጥርጣሬና የተስፋ መቁረጥ ፍላጻዎች ወደ እኛ ሲሳቡ፣ አንተ እንደ መከታ ሆነክ በጸሎት ጋርደን። ልባችን በፍርሃት እንዳይሸበር፣ እምነታችንም በውጊያው መካከል እንዳይላላ የጽናትን ጸጋ ሰጠን። ቅዱስ እስጢፋኖስ ሆይ አንተ የሰማይን ክብርን በማየት ምድራዊውን ጦርነት እንዳሸነፍክ፣ እኛም አይነ ልቦናችን ተከፍቶ
የእግዚአብሔርን ረድኤት እንድንመለከት አማልደን። ከሚታዩና ከማይታዩ ጠላቶች ውጊያ እንድንድን የእምነት ጋሻችንን አንስተን በጽናት እንድንቆም በክፋት ላይም ድልን እንድንቀዳጅ በቅዱስ ዙፋኑ ፊት ስለኛ ለምንልን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በክፎች ፊት ቆመክ ስለ እውነት ምስክር በሆንክ ጊዜ ፊትክ እንደ መልአክ አበራ። ዓለም በዛቻና በሞት ብትነሳብክም አንተ ግን እምነትክን አልካድክም። ይልቁንም የእግዚአብሔርን ክብር አያለው ብለክ በድፍረት መሰከርክ። ዛሬ እኛም በዚህ ዓለማዊ ግፊት በበዛበት ዘመን በሰው ፊት እምነታችንን እንዳንክድ በምልጃ ካግዘን። ልባችን ለሰው ይሉኝታ ተገዝቶ አንደበታችንም ለምድራዊ ጥቅም ተሸንግሎ እውነተኛውን መንገድ እንዳይተው የጽናትን ጸጋን አሰጠን። ቅዱስ እስጢፋኖስ ሆይ አንተ ለሰማያዊ ክብር ስትል ምድራዊውን ውርደትና መከራን እንደናክ እኛም በጓደኞቻችን በሥራ ባልደረቦቻችንና በጠላቶቻችን ፊት ስለ ሃይማኖታችን ለመመስከር እንዳናፍር በቅዱስ ዙፋኑ ፊት አማልደን። የፍርሃት መንፈስ ከውስጣችን ይውጣ። በምትኩም የእምነት ድፍረትንና የመንፈስ ቅዱስን ኃይል አልብሰን እስከ መጨረሻው እስትንፋሳችን ድረስ ለፈጣሪያችን የታመንን ሆነን እንድንገኝ በቃልም በግብርም ስሙን እንድንቀድስ በጸሎትክ ደግፈን። እንዳንተ ሰማያት ተከፍተውልን የድልን አክሊል እንድንቀበል በእምነት መንገድ ላይ አጽናን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በምድራዊ አገልግሎትክ ለድሆችና ለመስኪኖች በማገልገል የታመንክ በሰማያዊ ጥበብና ኃይል ተሞልተህም ፈጣሪህን ያስከበርክ ታላቅ አባት ነክ። ዛሬ እኛም በዕለት ተዕለት ሥራችን በምንሰማራበት የሙያ መስክና በምናከናውነውም ተግባር ሁሉ ጌታን እንድናከብር በምልጃ ካግዘን። አቤቱ ጌታ ሆይ እጃችን የሚሠራው ሥራ በበረከት የተሞላ እንዲሆን ልባችንም በታማኝነትና በቅንነት እንዲመራ እርዳን። በሥራችን መካከል ስንፍናና ተስፋ መቁረጥ እንዳይሰለጥንብን ይልቁንም እንደ እስጢፋኖስ በመንፈስ ቅዱስ ተሞልተን በዙሪያችን ላሉት ብርሃን እንድንሆን የጽናት ጸጋን አሰጠን። ቅዱስ እስጢፋኖስ ሆይ አንተ በአገልግሎትክ ወቅት የእግዚአብሔርን ክብር እንደገለጥክ እኛም በሥራ ገበታችን ላይ በምናሳየው ትሕትና በምንናገረው መልካም ቃልና በምናደርገው ቅን ተግባር ስምክ እንዲቀደስ አማልደን። ከምድራዊ ትርፍ ይልቅ የሰማያዊውን ክብር የምናስቀድም በድካማችንም ፈጣሪን የምናመሰግን እንድንሆን በጸሎትክ ደግፈን። እስከ መጨረሻው ድረስ በታማኝነት ሰርተን የድል አክሊልን እንድንቀበል በእውነት መንገድ ላይ አጽናን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በምድራዊ ሕይወትክ መጨረሻ ላይ በጭንቅና በመከራ ውስጥም ሆነክ ለፈጣሪ ያለክን ታማኝነት አልቀነስክም። ድንጋይ በሚዘንብብክም ሰዓት ልብክ ሳይሸበር እምነትክም ሳይናወጥ እስከ መጨረሻው እስትንፋስክ ድረስ ጸንተክ ቆመሃል። ዛሬ እኛም በሕይወት ዘመናችን ሁሉ በደስታም ሆነ በመከራ ጊዜ ለፈጣሪያችን የታመንን እንድንሆን በምልጃ ካጽናን። አቤቱ ጌታ ሆይ ዓለም በፈተና ስትጥለን ተስፋ መቁረጥ በልባችን ሲያንኳኳ እምነታችን እንዳይላላ የጽናት ኃይልን ስጠን። እንደ ቅዱስ እስጢፋኖስ የሰማይን ክብርን እያየን የምድሩን ፈተና በድል እንድንወጣ እርዳን። እስከ መጨረሻው ድረስ በትእዛዝክ የምንመራ በቃለ ወንጌልክ የምንታመንና በቅዱስ ስምክም የምንመካ ታማኝ አገልጋዮችክ አድርገን። ቅዱስ እስጢፋኖስ ሆይ አንተ ጌታ ኢየሱስ ሆይ ነፍሴን ተቀበል ብለክ ነፍስክን ለፈጣሪ በታማኝነት እንደሰጠክ እኛም በሥራችን በትዳራችን በጓደኝነታችንና በሃይማኖታችን የታመንን እንድንሆን አማልደን። ከእውነት መንገድ ፈቀቅ እንዳንል
ለጊዜያዊ ጥቅም ለዘላለማዊ ክብራችን እንዳንለውጥ በጸሎት ደግፈን እስከ መጨረሻው ድረስ ጸንተንም የድልን አክሊል እንድንቀዳጅ በቅዱስ ዙፋኑ ፊት ስለኛ ለምንልን። ቅዱስ እስጢፋኖስ ሆይ በሸንጎ ፊት በቆምክ ጊዜ በሐሰት ምስክሮች ስትከሰስና በግፍ ስትወነጀል ልብክ በጥላቻ አልታወረም፣ አንደበትክም ክፋትን አልተናገረም። ይልቁንም በእውነት ጸንተክ የሰማይን ክብርን ተመለከትክ። ዛሬ እኛም በሰዎች ፊት በሐሰት ስንከሰስ ስማችን በክፉ ሲነሳና ያለ በደላችን ግፍ ሲፈጸምብን እንዳንተ ትዕግስት እንዲኖረን በምልጃ ካግዘን። አቤቱ ጌታ ሆይ በሐሰት ክስ ልባችን እንዳይሰበር በእውነት ፈንታ በቀልን እንዳናስብ በቁጣም ከመንፈሳዊ መስመር እንዳንወጣ የጽናት ጸጋን አሰጠን። ቅዱስ እስጢፋኖስ ሆይ አንተ የሐሰት ከሳሾችክን ክፋት ሳይሆን የፈጣሪን ፊት አይተክ እንዳሸነፍክ እኛም በሐሰት ወሬና በክፉ ዛቻ ሳንደነግጥ በሰላም እንድንቆም አማልደን። እውነቱ እንዲገለጥ ግፉም እንዲወገድልን በሐሰት የሚከሱንና ስማችንን የሚያጠፉ ሰዎችም ልባቸው ወደ በጎነት እንዲመለስ በቅዱስ ዙፋኑ ፊት ስለኛ ለምንልን። በፈተናው መካከል ሆነን እንዳንተ ፊታችን በሰላም እንዲበራ በውስጣችንም የመንፈስ ቅዱስ እርጋታ እንዲሰፍን በጸሎትክ ደግፈን። እስከ መጨረሻውም በእውነትና በትዕግስት ጸንተን የድልን አክሊል እንድንቀበል ብርታትን ስጠን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ተሞልተክ በታላቅ ጥበብና ዕውቀት የፈጣሪን ምስጢር የገለጥክ የእውነት መምህር ነግ። በጥልቅ መንፈሳዊ ማስተዋልም ተሞልተክ የሰማያትን መከፈትና የጌታን ክብርን እንዳየክ እኛም በመንፈሳዊ ዕውቀት እንድናድግ በምልጃ ክርዳን። አቤቱ ጌታ ሆይ የአእምሮአችንን ዓይኖች አብራልን፣ ቃልህን እንድንረዳ ትእዛዝህንም እንድንፈጽም በፈቃድክም እንድንመላለስ ሰማያዊውን ጥበብን አፍስስልን። እንደ ቅዱስ እስጢፋኖስ በጸጋ የምንበለጽግ በሃይማኖት የምንጠነክርና በምግባር የምንታወቅ ታማኝ ልጆችህ አድርገን። ከዓለማዊ ስንፍና ከጥልቁ ጨለማ ማውጥተክ ወደ ማያልቀው የእውነት ብርሃን ምራን። ቅዱስ እስጢፋኖስ ሆይ አንተ በጥበብክ ተቃዋሚዎችህን ድል እንደነሳክ እኛም በመንፈሳዊ ዕውቀታችን የክፋትን ሐሳብና የጥርጣሬን ደመና እንድናሸንፍ አማልደን። ቤተ ክርስቲያንም ጥላ ስር ሆነን በምስጢራተ መለኮት እንድንታነጽ በቃለ ወንጌልህም እንድንጸና በጸሎትክ ደግፈን። እስከ መጨረሻውም ድረስ በአንተ ዕውቀት አድገን የድልን አክሊል እንድንቀዳጅ በቅዱስ ዙፋኑ ፊት ስለኛ ለምንልን። ቅዱስ እስጢፋኖስ ሆይ በክፎች ምቀኝነትና በከሳሾች ተንኮል ተከበክ ሳለክ ፊት ግን እንደ መልአክ አበራ። በዙሪያክ የነበሩት ሰዎች በጥላቻ ተሞልተው ድንጋይ ቢወረውሩብክም አንተ ግን በፍቅርና በሰላም አሸነፍካቸው። ዛሬ እኛም ከክፉ ሰዎች ተንኮል ከምቀኞች ሴራና ከጥላቻ መርዝ እንድንድን በምልጃ ካገዘን። አቤቱ ጌታ ሆይ በስውር የሚቆፈሩ የክፋት ጉድጓዶችንም ሁሉ በቸርነትህ ድፈንልን። እንደ ቅዱስ እስጢፋኖስ የጠላትን ዛቻና የተንኮል መረብ ሳንፈራ በአንተ ጥበቃ ስር እንድንሆን የጽናት ጋሻህን ጋርድልን። ልባችን በጥላቻ ጨለማ እንዳይዋጥ በክፎች ተንኮልም ተስፋ እንዳንቆርጥ የመንፈስ ቅዱስን ብርሃን አብራልን። ቅዱስ እስጢፋኖስ ሆይ አንተ የሰማይን ደጅ ከፍተ የጌታን ረድኤት እንደተመለከትክ ለእኛም ከክፎች ወጥመድ የምናመልጥበትን መንገድን አሳየን። ጥላቻን በፍቅር ተንኮልን በቅንነት እንድናሸንፍ በጸሎት ደግፈን። እስከ መጨረሻውም ድረስ በአንተ ጥበቃ ስር ሆነን በሰላምና በደስታ እንድንኖር በቅዱስ ዙፋኑ ፊት ስለ እኛ ለምንልን።
የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በፈጣሪ ፍቅር ተቃጥለ ለሰው ልጆች ሁሉ የምህረት መንገድን ያሳየክ ታላቅ አባት ነህ። ያ ፍቅር ድንጋይ የሚወረውሩብህን እንኳን ይቅር እንድትል ኃይል እንደሰጠክ ዛሬ በእኛም ልብ ውስጥ የእግዚአብሔር ፍቅር እንዲጨምር በምልጃ እርዳን። አቤቱ ጌታ ሆይ ልባችን ከምድራዊ ጥላቻና ቂም ርቆ በመለኮታዊ ፍቅርክ እንዲታደስ መንፈስ ቅዱስን አፍስስልን። እንደ ቅዱስ እስጢፋኖስ ለሰው ልጆች ሁሉ በጎ የምናስብ በጠላቶቻችን ላይ ምህረትን የምንለምንና በፍቅርህ ጥላ ስር የምናርፍ ልጆች አድርገን። በውስጣችን ያለው የፍቅር መብራት እንዳይጠፋ በዓለም ማዕበልም እንዳይረበሽ የጽናት ጸጋን አሰጠን። ቅዱስ እስጢፋኖስ ሆይ አንተ በእግዚአብሔር ፍቅር ተሞልተክ ሰማያትን እንደከፈትክ ለእኛም የፍቅርህን ምስጢር እንዲገለጥልን በልባችንም ውስጥ የይቅርታና የርኅራኄ መንፈስም እንዲሰፍን አማልደን። ከራስ ወዳድነት አውጥተክ ሌላውን እንደ ራሳችን እንድንወድ በሥራችንና በኑሯችንም የአንተን ፍቅር እንድንገልጥ በጸሎት ደግፈን። እስከ መጨረሻውም ድረስ በፍቅርህ ጸንተን የድል አክሊልን እንድንቀበል በቅዱስ ዙፋኑ ፊት ስለ እኛ ለምንልን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በከሳሾችህ ፊት ለብቻክ በቆምክ ጊዜ በዙሪያክ ያሉ ሁሉ በጥላቻ ሲጮሁብክና የሞትን ድንጋይ ሲያነሱብክ ልብህ ግን በሰማያዊ ረድኤት ተሞልቶ ነበር። በዚያ አስፈሪ የብቸኝነት ሰዓት ሰማያት ተከፍተውልህ የጌታን ክብርን እንዳየክ ዛሬ እኛም በብቸኝነት ስንዋጥና በተስፋ መቁረጥ ስንሰበር በምልጃ ካጽናን። አቤቱ ጌታ ሆይ ዓለም ፊቷን ስታዞርብን ወዳጅ ዘመድ ሲርቀንና በውስጣችን ያለው ብርሃን ሲደበዝዝ አንተ ከኛ ጋር መሆንህን እንድንረዳ የጽናት ጸጋን አሰጠን። እንደ ቅዱስ እስጢፋኖስ አይነ ልቦናችን ተከፍቶ የአንተን አዳኝነት እንድንመለከት እንጂ በብቸኝነት ጨለማ ውስጥ እንዳንሰምጥ አንተ እርዳን። የተስፋ መቁረጥ መንፈስ ከልባችን ይውጣ፣ በምትኩም የመንፈስ ቅዱስ ሰላምክ ይንገስ። ቅዱስ እስጢፋኖስ ሆይ አንተ በመከራክ መካከል ሆነክ ለብቻህ እንዳልቀረክ እኛም በሕይወታችን ፈተና ውስጥ ስንሆን ያንተ ምልጃና የፈጣሪ ጥበቃ እንዳይለየን አማልደን። ብቸኝነታችን ወደ መንፈሳዊ ጥንካሬ፣ ሐዘናችንም ወደ ዘላለም ደስታ እንዲለወጥ በጸሎት ደግፈን። እስከ መጨረሻውም ድረስ በአንተ ተስፋ ጸንተን የድልን አክሊል እንድንቀበል በቅዱስ ዙፋኑ ፊት ስለ እኛ ለምንልን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በጭካኔ ድንጋይ በሚወረወርብህና ሥጋህ በመከራ በሚታወክበት ሰዓት ልብህ ግን በፈጣሪ ፍቅር ተሞልቶ ነበር። ያ የመከራ ጽዋ ወደ ሰማያዊ ክብር እንደመራክ ዛሬም በሕመም አልጋ ላይ ላሉ በሥጋ ድካም ለሚሰቃዩና በጭንቀት ለተከበቡ ወገኖቻችን መጽናኛ እንዲሆንልን በምልጃ ካግዘን። አቤቱ ጌታ ሆይ በሕመም ምክንያት ተስፋ ለቆረጡት ብርታትን፣ በስቃይ ውስጥ ላሉትም መረጋጋትን ስጣቸው። እንደ ቅዱስ እስጢፋኖስ አይነ ልቦናችንን ከሥጋዊ ሕመማችን አንስተክ ወደ ሰማያዊው ፈውስክ እንድንመለከት የጽናት ጸጋን አሰጠን። በሕመማችን መካከል ሆነን አንተን እንድናመሰግን በድካማችንም የአንተን ኃይል እንድንረዳ የመንፈስ ቅዱስን እርዳታ ላክልን። ቅዱስ እስጢፋኖስ ሆይ አንተ በጸሎትክ ሰማያትን እንደከፈትክ ዛሬም ለሕሙማን የፈውስ ደጅ ክፈትላቸው። ሥጋቸው ከደዌ ነፍሳቸውም ከጭንቀት ትረፍ። በሕመም ምክንያት የሚመጣውን የተስፋ መቁረጥ ደመና በምልጃ ክፈፍልን። እስከ መጨረሻው ድረስ በትዕግሥት ጸንተን በጤናና በሰላም ስምህን እንድናከብር በቅዱስ ዙፋኑ ፊት ስለ እኛ ለምንልን።
የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በታላቅ ጥበብና ኃይል ተሞልተህ ሳለ ልብህ ግን እንደ ሕፃን ቅን፣ ነፍስህም ለእውነት የታመነች ነበረች። በሐሰተኞች ፊት በቆምክም ጊዜ ፊትክ እንደ መልአክ ያበራው በውስጥህ በነበረው በዚሁ በቅንነትና በእውነት ፍቅር ነው። ዛሬ እኛም በዚህ በሽንገላ ክፋትን በበዛበት ዘመን በልባችን ውስጥ ቅንነትና የእውነት ፍቅር እንዲኖር በምልጃ ካግዘን። አቤቱ ጌታ ሆይ ውስጣችንን ከተንኮልና ከክፉ ሐሳብ አንጻልን። እንደ ቅዱስ እስጢፋኖስ ለሰው ልጆች ሁሉ በጎ የምናስብ፣ በንግግራችንና በሥራችን ሁሉ ለእውነት የምንገዛ የጽናት ጸጋን አሰጠን። በልባችን ውስጥ ያለው የእውነት ፍቅር እንዳይቀዘቅዝ በዓለማዊ ጥቅምም ተሸንግለን ከቀጥተኛዋ መንገድ እንዳንወጣ የመንፈስ ቅዱስን እርዳታ ላክልን። ቅዱስ እስጢፋኖስ ሆይ አንተ ለእውነት ምስክር በመሆን ሰማያት እንደተከፈቱልክ እኛም በቅንነት ተመላልሰን የአንተን ረድኤት እንድንመለከት አማልደን። ከግብዝነት ከሁለት ልብነት ማውጥተክ በአንድነትና በታማኝነት እንድንኖር በጸሎት ደግፈን። እስከ መጨረሻዋ ድረስ በእውነት መንገድ ጸንተን የድልን አክሊል እንድንቀበል በቅዱስ ዙፋኑ ፊት ስለኛ ለምንልን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ ከዚህ ዓለም በምትለይበትና ነፍስህ ከሥጋክ በምትለይበት በዚያች የመጨረሻ ሰዓት ልብህ በፍርሃት አልተሸበረም፣ ነፍስህም በጭንቀት አልታወከችም። ይልቁንም ጌታ ኢየሱስ ሆይ ነፍሴን ተቀበል ብለክ በታላቅ ሰላም ወደ ሰማያዊው ቤትክ ተጓዝክ። ዛሬ እኛም በመጨረሻዋ ሰዓታችን ከዚች ምድራዊ ድካም ወደ ዘላለማዊ እረፍት በምንሸጋገርበት ጊዜ ነፍሳችን በሰላም እንድትለይ በምልጃ ካግዘን። አቤቱ ጌታ ሆይ በሞት ጥላ መካከል ስናልፍ ክፉን እንዳንፈራ፣ ተስፋ መቁረጥና ፍርሃት በላያችን እንዳይሰለጥን የመንፈስ ቅዱስን ሰላም አፍስስልን። እንደ ቅዱስ እስጢፋኖስ አይነ ልቦናችን ተከፍቶ የአንተን መለኮታዊ ብርሃን እንድንመለከት እንጂ በጨለማው ኃይል እንዳንደነግጥ የጽናት ጸጋን አሰጠን። በጭንቀታችን ሰዓት ያንተ ረድኤትና የቅዱስ እስጢፋኖስ ምልጃም አይለየን። ቅዱስ እስጢፋኖስ ሆይ አንተ በሰላም አንቀላፍተግ የድልን አክሊል እንደተቀዳጀግ እኛም በሃይማኖት ጸንተን በንስሐ ታጥበንና በቅዱስ ስምህ ታምነን ነፍሳችን ከሥጋችን እንድትለይ አማልደን። ከምድራዊ ውጣ ወረድ አውጥተክ ወደ ዘላለማዊው የቅዱሳን ማደሪያ እንድንገባ በጸሎትክ ደግፈን። እስከ መጨረሻው እስትንፋሳችንም ድረስ የአንተ ሰላም በልባችን እንዲነግስ በቅዱስ ዙፋኑ ፊት ስለ እኛ ለምንልን። የሰማዕታት በኩር ቅዱስ እስጢፋኖስ ሆይ በምድራዊ ሕይወትክ መጨረሻ ላይ ዓይኖችክን ወደ ሰማይ አንስተክ የእግዚአብሔርን ክብርና ጌታን በአብ ቀኝ ቆሞ ያየክ የሰማያዊው ምስጢር ባለቤት ነግ። በዚያች ሰዓት የሰማይ ደጅ እንደተከፈተልክ ዛሬ እኛም ከዚህ ዓለም ድካም በኋላ ከቅዱሳን ጋር በመንግሥተ ሰማያት የዘላለም ደስታን እንድናገኝ በምልጃ ካግዘን። አቤቱ ጌታ ሆይ ልባችን ከምድራዊው ከንቱ ምኞት ወጥቶ ሰማያዊውን ቤት እንዲናፍቅ ሕይወታችንም ለመንግሥት የሚገባ እንዲሆን የጽናት ጸጋን አሰጠን። እንደ ቅዱስ እስጢፋኖስ በእምነት የምንጸና በምግባር የምንታወቅና በፍቅር የምንመላለስ ሆነን በቅዱሳን ማኅበር መካከል የደስታን መዝሙር እንድንዘምር እርዳን። የመንግሥተ ሰማያት በር እንዳይዘጋብን በኀጢአት ጨለማም እንዳንጠፋ የመንፈስ ቅዱስ ብርሃንን አብራልን። ቅዱስ እስጢፋኖስ ሆይ አንተ የድል አክሊልን ተቀዳጅተክ በሰማያዊው ኢየሩሳሌም ከቅዱሳን ጋር እንዳለግ እኛም ያንተን አርአያ ተከትለን በሃይማኖት እንድንጸና ለዚያ ክብር እንድንበቃ አማልደን። ከሐዘንና ከለቅሶ በራቀችው
ብርሃንና ደስታ ብቻ ባለባት በመንግሥተ ሰማያት ካንተ ጋር እንድንኖር በጸሎት ደግፈን እስከ መጨረሻዋ ድረስ የታመንን ሆነን በአንድነት ስምህን የምናከብርበትን የዘላለም ሕይወት እንድናገኝ በቅዱሳኑ ፊት ስለ እኛ ለምንልን። ውድ የፍኖተ ኤማሁስ ቤተሰቦች በልባችን ውስጥ ትሕትና፣ ፍቅርና ቅንነት እንዲነግስ በሥራችንም ጌታ እንዲከብር እስከ መጨረሻውም በታማኝነት እንድንጸና የቅዱስ እስጢፋኖስ ምልጃና በረከት ከሁላችን ጋር ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።